ኮሎኔሉ የፋኖ መሪ እጅ ሰጡ። የፋኖ መሪ ኮሎኔል ፋንታሁን ሙሃቤ ወደ ሰላም መግባታቸው ተነግሯል። የፋኖ ምላሽ ጨምሮ መረጃውን በዝርዝር ይዘናል። አልቡርሃን ወደ ካርቱም ተመለሱ። ከተማዋ በአውሮፕላን ታጠረች። ከካርቱም ውጭ ባሉት በአገሪቱ ትልልቅ ከተሞች ከዛሬ ጠዋት ጀምሮ ከባድ የአየር ጥቃቶች እየተፈጸሙ ነው። ከሳምንታት በፊት ከመንግስት ጋር በይፋ የሰላም ስምምነት የተፈራረመው ካፒቴን ማስረሻ ሰጤ ብዙ የሚታወቁ ፊቶች ወደ እኔ ተከትሎ ይመጣሉ እንዳለው ዛሬ ኮሎኔሉ የፋኖ መሪ እጅ መስጠታቸው ተሰምቷል። ካፒቴኑን ተከትሎ እጃቸው ለመንግስት የሰጡት የፋኖ መሪ ኮሎኔል ፋንታሁን ሙሃቤ መሆናቸው የታወቀ ሲሆን ከሚመሩት ቀጠና ለማስወጣትም ሄሊኮፕተር ወደ ስፍራው መላኩ ተነግሯል። በዚህ መሃል ታዲያ ሲመሩት የነበረው የፋኖ ወሎ ጠቅላይ ግዛት እዝ መግለጫ አውጥቷል። የዙ ምላሽ ጨምሮ መረጃውን በዝርዝር ይዘናል። በሌላ በኩል ደግሞ ጀነራል አልቡርሃን ከ3 ዓመታት በኋላ ወደ መናገሻቸው ካርቱም መመለሳቸው ሲሰማ ከተማዋ በአውሮፕላን እንደታጠረች እየተነገረ ነው። ተቀናቃኛቸው የፈጥኖ ደራሽ ኃይል ሰራዊት በርካታ ደቡባዊ ከተሞችን መቆጣጠሩን ባሳወቀ ማግስት ነው አልቡርሃን በኤርትራው ኢሳያስ አፈወርቂ እርዳታ ዳግም ወደ ተቆጣጠሩት ዋና ቤተ መንግስታቸው የተመለሱት። ከካርቱም ውጪ ባሉት በአገሪቱ ትልልቅ ከተሞች ከዛሬ ጠዋት ጀምሮ ከባድ የአየር ጥቃቶች እየተፈጸሙ መሆኑም ተሰምቷል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ። ልዩ የሆነ የቅናሽ አማራጭ በሜሪት ፕሮፐርቲስ ቀርቦላችኋል። በመሃል ፒያሳ ወዳጅነትና አራዳ ፓርክ ፊት ለፊት እያስገነባ ባለው የመኖሪያ ህንጻ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት በ10 በመቶ ቅድመ ክፍያ ይዞላችሁ መጥቷል። 65 በመቶ ቀድሞ ለሚከፍሉ 35 በመቶ ልዩ ቅናሽ አመቻችቷል። በቡድን ወይም በቤተሰብ ሆነው ለሚመጡ ደግሞ ልዩ የቅናሽ ፓኬጆች አዘጋጅተናል። ይህን እድል ለመጠቀም በ0956 56 57 59 መደወል በቂ ነው። ከሳምንታት በፊት ከመንግስት ጋር በይፋ የሰላም ስምምነት የተፈራረመው ካፒቴን ማስረሻ ሰጤ ብዙ የሚታወቁ ፊቶች ወደ እኔ ተከትለው ይመጣሉ እንዳለው ዛሬ ኮሎኔሉ የፋኖ መሪ እጅ መስጠታቸው ተሰምቷል። ካፒቴኑን ተከትሎ እጃቸውን ለመንግስት የሰጡት የፋኖ መሪ ኮሎኔል ፋንታሁን ሙሃቤ መሆናቸው የታወቀ ሲሆን ከሚመሩት ቀጠና ለማስወጣትም ሄሊኮፕተር ወደ ስፍራው መላኩ ተነግሯል። በዚህ መሃል ታዲያ ሲመሩት የነበረው የፋኖ ወሎ ጠቅላይ ግዛት እዝ መግለጫ ሰጥቷል። በቅርቡ በአማራ ክልል የትጥቅ ትግል ሲያደርጉ ከነበሩት አንዱን አደረጃጀት የሚመሩት ካፒቴን ማስረሻ ሰጤ የሰላም አማራጭን መተኪያ የሌለው አማራጭ ነው በማለት ወደ ሰላም መንገድ ከመጡ በኋላ ከሌሎች የድርጅቱ አመራሮችና ታጣቂዎችም እንደሚከተሏቸው ገልጸው ነበር። ከካፒቴን ማስረሻ ንግግር በኋላም የክልሉ ምክትል ፕሬዚዳንት ከሌሎች አደረጃጀቶች ጋር ጥሩ የሆነ ድርድር እየተደረገ እንደሆነ መናገራቸው ይታወሳል። በእስክንድር ነጋ ከሚመራው የፋኖ አመራር ህዝባዊ ድርጅት ውስጥ ከፍተኛ አመራሮች የነበሩት ማስረሻ ሰጤና መስፍን ከፈለኝ የተባሉ ታጣቂዎች ወደ ሰላም አማራጭ እንዲመጡ በመደራደር በኩል ከፍተኛ ስራ እንደሰሩ የሚነገርላቸው የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በቅርቡ ከሌሎች አደረጃጀቶች ጋር ሰላም አውርደን ክልሉን ወደ ሙሉ ሰላሙ ለመመለስ እንሰራለን የሚል መልእክታቸውን ባንጸባረቁበት ንግግራቸው ዛሬም ሌሎች የፋኖ አደረጃጀቶች ውስጥ የሚንቀሳቀሱ ታጣቂዎች የነ ማስረሻ ሰጤን መንገድ በመከተል ወደ ሰላማዊ እንቅስቃሴ እንዲገቡ ለማድረግ ሰፊ የድርድር ስራ እየሰሩ መሆናቸው ይፋ አድርገው ነበር። በዚህ መሰረት በዛሬው ዕለት ሌላኛው የፋኖ ከፍተኛ ወታደራዊ አመራር የሆኑት ኮሎኔል ፋንታሁን ሙሃቤ ወደ ሰላም መግባታቸው ተነግሯል። በአማራ ክልል ትጥቅ አንስተው ከመንግስት ጋር ግጭት ውስጥ ከገቡት የፋኖ መሪዎች መካከል አንዱ የሆኑት ኮሎኔል ፋንታሁን ሙሃቤ ወደ ሰላም መምጣታቸው ተሰምቷል። ኮሎኔሉ በወሎ አካባቢ የሚንቀሳቀሰውን የአማራ ፋኖ ህዝባዊ ድርጅት አፋድ ክፍል ይመሩ እንደነበረ ተነግሯል። ኮሎኔል ፋንታሁን ከወር በፊት አፋድ በመወከል ከመንግስት ጋር የሰላም ስምምነት የተፈራረሙ ካፒቴን ማስረሻ ሰጤ የመጣበትን መንገድ ተከትለው ወደ ሰላም እንደመጡ የደረሰን መረጃ ያመለክታል። አማራ ክልል በመንግስትና በፋኖ ኃይሎች መካከል የተቀሰቀሰው ግጭት 3 ዓመት ሊሞላ ወራት ቀርተውታል። ስለ ኮሎኔል ፋንታሁን ወደ ሰላም አማራጭ መምጣት በመንግስት በኩል እስካሁን የተባለ ነገር ባይኖርም ኮሎኔሉ ሲመሩት የነበረው አደረጃጀት ግን በጉዳዩ ላይ አስቸኳይ መግለጫ አውጥቷል። የአፋድ ወሎ ጠቅላይ ግዛት ህዝብ በሰጠው ወቅታዊ መግለጫ የአማራ ፋኖ አንድነት እየተጠናቀቀ በሚገኝበት በዚህ ወቅት የአፋድ ማዕከል በስሩ የሚገኙ ሁሉም የጠቅላይ ግዛት እዞች ራሳቸውን ከሰርጎ ገቦችና ከጸረ ፋኖ አንድነቶች እንዲያጸዱ በተላለፈው መምሪያ መሰረት እዛችን በጎኖች ጥልቅ ግምገማ አድርጎ የተለያዩ ውሳኔዎችን ማስተላለፉን ገልጿል። በዚህ ውሳኔ መሰረትም ኮሎኔል ፋንታሁን ሙሃቤ ካለው የኃላፊነት ቦታ እንዲነሳና እንዲታገድ ተወስኗል ያለው መግለጫው፣ ስለዚህም ኮሎኔል ፋንታሁን ሙሃባ በየትኛውም እንቅስቃሴ ላይ እዛችንን ሆነ ድርጅታችንን የማይወክል መሆኑን እናሳውቃለን ሲል አማራ ፋኖ ህዝባዊ ድርጅት ወሎ ጠቅላይ ግዛት እዝ እጅ የሰጡት ግለሰብ አባሉ እንዳልሆኑና እንደማይወክሉት አስታውቋል። የአማራ ክልል መንግስትና የአማራ ፋኖ ህዝባዊ ድርጅት ከአንድ ወር በፊት የሰላም ስምምነት ተፈራርመው እንደነበር ይታወቃል። የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር ካፒቴን ማስረሻ ሰጤ የሰላም ስምምነቱ
ቀድሞ ቢደረግ ብዙ ችግሮችን መቅረፍ እንደሚቻል አንስተው መንግስትም አመራሮችን መመርመር እንዳለበት በመግለጽ እጅግ አስገራሚ የሚባል ሚስጥር ታፍኖ የነበረ ነገር ለህዝብ ይፋ ማድረጋቸው ይታወሳል። ካፒቴኑ በቅርቡ ለኤንቢሲ ኢትዮጵያ ቴሌቪዥን በሰጡት ቃለ መጠይቅ እውነት ለመናገር የስምምነት ቀድሞ ቢሆን ኖሮ ጥያቄያችን በተደጋጋሚ በሚነሱበት ወቅት ሰላማዊ ሰልፍ በነበረበት ወቅት ይህ ድርድር ንግግር ኖሮ ቢሆን ኖሮ ብዙ ነገሮችን መቅረፍ እንችል ነበር፣ ጦርነቱንም ማስቀረት እንችል ነበር ብዬ አስባለሁ ሲሉም ገልጸው ነበር። ወደ ጫካ ብንገባም እንደታሰበው አልነበረም፣ አብዛኛው ለዝርፊያ ነው የገባው ያሉት ካፒቴን ማስረሻ ሰጤ ትግላችን ወዲያው ነው በሻቢያና በቲፒኤልኤፍ የተጠለፈው። በዚህ ምክንያት ከሁለቱ አካላት ጋር ግንኙነት ለማድረግ በአካል ጭምር በመገኘት በኤርትራና መቀለ ግንኙነቶች ይደረጉ ነበር ሲሉ ስለ ሁኔታው ገለጻ አድርገዋል። አፋድን ወደ ድርድር ለማምጣት ከውስጥም ከውጭም ፈተና ነበረብን ያሉት ማስረሻ ሰጤ በተለይም ደግሞ በኤርትራ መንግስት በኩል አትደራደሩ የሚል ውትወታና የከባድ ጦር መሳሪያዎች ማማለያ ያቀርቦላቸው እንደነበረም ገልጸዋል። አይ መደራደር አለብን ብለን ገፍተን ስንመጣም ሻቢያ እጅጉን በመበሳጨት አትደራደሩ፣ የምትደራደሩ ከሆነ የመሳሪያ ድጋፌን አቆማሉ አለ። እኛ ግን ለህዝብ ስንል ሁሉን ነገር ተቋቁመን ወጣ ማለታቸው የሚታወስ ነው። በቀጣይ መረጃ የሱዳን መንግስት ከ3 ዓመታት ገደማ ጦርነት በኋላ ወደ ዋና ከተማዋ ካርቱም ተመለሰ። ጀነራል አልቡርሃን ከ3 ዓመታት በኋላ ወደ መናገሻቸው ካርቱም መመለሳቸው ሲሰማ ከተማዋ በአውሮፕላን እንደታጠረች እየተነገረ ነው። ተቀናቃኛቸው የፈጥኖ ደራሹ ኃይል ሰራዊት በርካታ ደቡባዊ ከተሞችን መቆጣጠሩን ባሳወቀ ማግስት ነው አልቡርሃን በኤርትራው ኢሳያስ አፈወርቂ እርዳታ ዳግም ወደ ተቆጣጠሩት ዋና ቤተ መንግስታቸው የተመለሱት። ከካርቱም ውጭ ባሉት በአገሪቱ ትልልቅ ከተሞች ከዛሬ ጠዋት ጀምሮ ከባድ የአየር ጥቃቶች እየተፈጸሙ መሆኑም ተሰምቷል። የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን መቀመጫው በፖርት ሱዳን አድርጎ የከረመው የሱዳን ወታደራዊ መንግስት ከ3 ዓመት ገደማ በኋላ ወደ ዋና ከተማ ካርቱም ተመለሰ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ እሁድ ዕለት ለጋዜጠኞች በሰጡት መግለጫ የተስፋው መንግስት በይፋ ወደ ካርቱም መመለሱን ገልጸዋል። በጦርነት ለተሰቃዩት የከተማዋ ነዋሪዎች የሚሰጡ አገልግሎቶችን ለማሻሻል ጥረት እንደሚጀምርም ተናግረዋል። በሀገሪቱ ጦር የሚመራው መንግስት ካርቱምን ለቆ የወጣ በአውሮፓውያኑ 2023 የእርስ በርስ ጦርነት መፈንዳቱን ተከትሎ በሱዳን ፈጥኖ ደራሽ ኃይሉ በመገፋቱ ነበር። ሰራዊቱ ባለፈው መጋቢት ላይ ከተማዋን መልሶ መቆጣጠር ችሏል። ካርቱም ለዓመታት ከቆየው ውጊያ እያገገመች ትገኛለች። የተባበሩት መንግስታት መረጃ እንደሚያሳየው ግጭቱ በበረታበት ወቅት 5 ሚሊዮን የሚጠጉ ሰዎች ከከተማዋ ተሰደዋል። ከከተማዋ ለመውጣት ይፈልጋሉ ወይም ያልቻሉ ነዋሪዎች ደግሞ ፈጥኖ ደራሽ ኃይሉ በተቆጣጠረበት ዘረፋና ታጣቂዎች የሚፈጽሙት የንጹሃን ቤት ነጠቃ ጨምሮ እጅግ አሰቃቂ ድርጊቶች እንደተፈጸሙ ገልጸዋል። በአሁኑ ወቅት አብዛኛው የከተማዋ ክፍል ወድሟል። የተባበሩት መንግስታት ባለስልጣን ኡጉቺ ዳንኤል በጥቅምት ወር እንደገለጹት መሰረታዊ አገልግሎቶች በጭራሽ አይሰሩም በሚያስብል ሁኔታ ላይ ናቸው። ጠቅላይ ሚኒስትር ኢድሪስ መንግስት በካርቱም ያለውን የኤሌክትሪክ፣ የውሃ፣ የጤናና የትምህርት አገልግሎቶች ለማሻሻል እንደሚሰራ ተናግረዋል። በተጨማሪም የአውሮፓውያኑ 2026 ለሱዳን የሰላም ዓመት እንደሚሆን ሲናገሩ ተደምጠዋል። የእርስ በርስ ጦርነት ከፈነዳ በኋላ በሀገሪቱ ቢያንስ 150 ሺህ ሰዎች ሕይወታቸውን አጥተዋል። የተባበሩት መንግስታት በሱዳን ያለውን ሁኔታ በዓለም ላይ አስከፊው ሰብአዊ ቀውስ ሲል ይገልጸዋል። ወደ 12 ሚሊዮን የሚጠጉ ሰዎችም ከመኖራቸው እንደተፈናቀሉ መረጃዎች ያመለክታሉ። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።